ሰላም ጓደኞች እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ ማስተምራችሁ ስለ ባህሪ ነው። ባህሪ ማለት በእንግሊዘኛ character፣ ስለ character traits ነው ዛሬ የምንማረው። ጥሩ የሆኑ ባህሪዎች ምን ናቸው? ስለዛ አንዳንድ ላስተምራችሁ ነው። እሺ ተዘጋጅታችኋል? እሺ እንጀምር። መጀመሪያ የማስተምራችሁ ባህሪ ምን ይባላል መሰላችሁ? ሀቅ ማለት honest፣ ሀቅ ማለት honest ማለት ነው። እና ሰው honest መሆኑን ወይም ሀቅ መሆኑን እንዴት ታውቃላችሁ መሰላችሁ? ብዙ ጊዜ ሀቅ የሆነ ሰው ሀቀኛ የሆነ ሰው እንዴት ታውቃላችሁ? ብዙ ጊዜ እውነት ይናገራል አይደል? እውነት የሚናገር ሰው፣ የማይዋሽ ሰው ብዙ ጊዜ ሀቅ ነው። ሀቅ ከሆነ ሰው አይዋሽም፣ እውነቱን ይናገራል አይደል? ጎበዞች። እሺ እንቀጥል። ሌላ ደግሞ ማስተምራችሁ ባህሪ ምን ይባላል? ቸር ማለት generous እና ሰው ቸር መሆኑን እንዴት እናውቃለን? ብዙ ጊዜ ቸር የሆነ ሰው ለቸገረው ይሰጣል አይደል? ለቸገረው የሚሰጥ ከሆነ ብዙ ጊዜ ሰው ምን ይባላል? ቸር ይባላል። ሰውን የሚረዳ ለቸገረው የሚሰጥ ቸር ነው አይደል? አዎ። እሺ እንቀጥል። ሌላ ደግሞ ማስተምራችሁ ባህሪ ምን ይባላል? አክባሪ ማለት respectful ነው። እና ሰው አክባሪ እንደሆነ መሆኑን እንዴት ታውቃላችሁ መሰላችሁ? ብዙ ጊዜ ሰው አክባሪ ከሆነ እናትና አባቱ ያሉትን ልጆች እናትና አባት ያሉትን የሚሰማ፣ እናትና አባት ያለውን የሚሰማ ሰው አክባሪ ይባላል አይደለ? አዎ። ሌላ ደግሞ ሰው አክባሪ መሆኑን እንዴት ታውቃላችሁ? ትልቅ ሰው፣ የታመመ ሰው ወይም ያረገዘ ሰው ሲያይ ወንበሩን ለቆ የሚሰጥ ከሆነ ወይም የተቸገረ ትልቅ ሰው እቃ ከብዶት ሄዶ የሚረዳ ሰው አክባሪ ይባላል አይደል? አክባሪ ለመያዝ እቃ ማለት ነው። ትልቅ ሰው የተቸገረ ሰው ሲሆን እንደዛ አይነት ሰው ብዙ ጊዜ አክባሪ አይደል? አዎ ጎበዞች። እሺ እንቀጥል። ሌላ ደግሞ ማስተምራችሁ ባህሪ ምን ይባላል መሰላችሁ? አፍቃሪ ማለት ደግሞ loving ማለት ነው። እና ሰው አፍቃሪ መሆኑን ወይም loving መሆኑን እንዴት ታውቃላችሁ መሰላችሁ? ብዙ ጊዜ ሰው loving ከሆነ ቤተሰቡን ሲያቅፍ ታዩታላችሁ። ቤተሰቡን ሲስም ሲል ሲያቅፍ እህትና ወንድማሞች ሲቃቀፉ ወይም ሲሳሳሙ ስታዩ በጣም አፍቃሪ መሆናቸውን እናውቃለን አይደለ? ብዙ በቃ ፍቅር የሚያሳይ ሰው ማለት ነው። ለሌላ ሰው ፍቅር የሚያሳይ፣ የሚያቅፍ፣ የሚወድ ሰው አፍቃሪ ይባላል። እንደዛ ነው የምናውቀው ሰው አፍቃሪ መሆኑን ፍቅር ሲያሳይ አይደል? ፍቅር ደግሞ በተለያየ አይነት ማሳየት ሰው ይችላል። በማቀፍና በመሳም ብቻ ሳይሆን በብዙ አይነት ፍቅር ልናሳይ እንችላለን አይደል? አዎ። እሺ እንቀጥል። ሌላ ደግሞ ማስተምራችሁ ባህሪ ምን ይባላል መሰላችሁ? ደስተኛ ማለት ደግሞ joyful ነው። እና ሰው ደስተኛ መሆኑን እንዴት ታውቃላችሁ መሰላችሁ? ደስተኛ ከሆነ ሰው ብዙ ጊዜ ሲስቅ ታገኙታላችሁ አይደል? መሳቅ፣ ፊቱ ፈገግ ያለ ስማይል ወይም ሳቅ። በቃ እንደዚህ ስል ሳቂ ይለኛል። ሳቅ የሚል ሊደንስ ይችላል፣ ሊዘፍን ደስተኛ፣ ፊቱ ፈገግ ያለ፣ የሚደንስ፣ የሚያጨበጭብ እንደዚህ ሰው ስታገኙ ብዙ ጊዜ ደስተኛ ይባላል። ደስተኛ አይደል?
አዎ ጎበዝ። በቃ ደስተኛ የሆነ ሰው ፊቱ ፈገግ ያለ የሚደንስ የሚያጨበጭብ ነው አይደል? አዎ እሺ እንቀጥል። ሌላ ደግሞ ማስተምራችሁ ባህሪ ምን ይባላል መሰላችሁ? እንትን ሰላማዊ 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 ማለት ደግሞ ፒስፉል። ሰላማዊ ማለት ፒስፉል ነው። ሰው ሰላማዊ መሆኑን እንዴት እናውቃለን መሰላችሁ? ሰላማዊ የሆነ ሰው ብዙ ጊዜ እንትን ጭቅጭቅ አይወድም። ጭቅጭቅ አይወድም። እንትን መነዛነዝ፣ በቃ መጨቃጨቅ፣ ሰው ጋር መጣላት አይወድም አይደል? ሰላማዊ የሆነ ሰው በቃ ሰላምታ ነው የሚፈልገው። ሌላ ሰው ጋር መጣላት አይወድም። እንደዛ አይነት ሰው ሰላማዊ መሆኑን እናውቃለን አይደል? አዎ እሺ እንቀጥል። ሌላ ደግሞ የማስተምራችሁ ምን ይባላል መሰላችሁ? እንትን ደግ 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 ማለት ካይንድ ነው። ደግ ማለት ካይንድ ነው። እና ሰው ደግ መሆኑን እንዴት እናውቃለን መሰላችሁ? ብዙ ጊዜ ደግ የሆነ ሰው ስለ ሌላ ሰው ያስባል። ደግ የሆነ ሰው በቃ ሌላ ሰውን ራሱን ሳይሆን ሁሌ ስለ ራሱ የሚያስበው በቃ ስለ ሌላ ሰው ያስባል። ሌላ ሰው ይረዳል። እንደዛ አይነት ሰው ብዙ ጊዜ ስናገኝ ደግ ይባላል። የተቸገረውን ወይም ቤተሰብ የሚረዳ ስለ ሌላ ሰው የሚያስብ ደግ ይባላል። ደግ አይደል? አዎ ጎበዞች። እሺ እንቀጥል። ሌላ ደግሞ ማስተምራችሁ ቀጥለን ምን ይባላል መሰላችሁ? ቃል ወይም ባህሪ ጥሩ 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 ማለት ደግሞ good። ጥሩ ማለት good ነው። እና ሰው ጥሩ መሆኑን እንዴት እናውቃለን መሰላችሁ? ጥሩ ሰው መሆኑን እንዴት እናውቃለን? በቃ ጥሩ ሰው እንትን ያደርጋል፣ ሌላ ሰውን ያበረታታል፣ ጎበዝ ይላል፣ ሌላ ሰውን ይረዳል አይደለ? ሰው ሲቸገር ይረዳል። እንደዛ አይነት ሰው በቃ ምን ይባላል? በጣም ጥሩ ሰው ነው አይደለ? ጥሩ ይባላል። ሌላ ደግሞ ማስተምራችሁ ባህሪ ምን ይባላል መሰላችሁ? እንትን ታማኝ 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 ማለት ደግሞ በእንግሊዘኛ ሁለት ቃል አለው። faithful ወይም loyal። faithful ወይም loyal ማለት ታማኝ በአማርኛ ታማኝ። እና እስኪ ሰው ታማኝ መሆኑን እንዴት እናውቃለን መሰላችሁ? ታማኝ የሆነ ሰው በቃ እንትን ነው ቃሉን ያከብራል አይደለ? የሚታመን ሰው ቃሉን ያከብራል። አንድ ነገር አደርጋለሁ ብሎ እንደገና እንትን የሚያደርገውን አይመልስም አይደለ? ባለው እንትን ይቀጥላል አይደለ? ምሳሌ ልስጣችሁ። አሁን የሆነ ቦታ አመጣለሁኝ ወይም እረዳሃለሁ ወይም እረዳሻለሁ ካለ አንድ ሰው በቃ ሂዶ ያደርገዋል። ይመጣል ወይም ይረዳል እንጂ እንትን በቃ ያለውን ዝም ብሎ እንትን ምንድነው የሚባለው? አይመላለስም ማለት ነው። አይመልሰውም። በቃ ያከብራል፣ ቃሉን ያከብራል። ቃል የሚያከብር ሰው በቃ ታማኝ ይባላል። ታማኝ አይደል? እንትን ሌላ ደግሞ ቀጥዬ ማስተምራችሁ ምን ይባላል መሰላችሁ? እንትን ጀግና 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 ማለት ደግሞ brave። ጀግና ማለት brave ማለት ነው። እና ሰው ጀግና መሆኑን እንዴት እናውቃለን መሰላችሁ? ጀግና የሆነ ሰው ብዙ ጊዜ እንትን ነው በቃ አዲስ ነገር ለመሞከር አይፈራም አይደለ? ወይ በቃ አዲስ ምግብ ለመሞከር ወይም በቃ የሚያስፈራ ነገር አዲስ ለመጀመሪያ ጊዜ የሚከብድ ነገር ለማድረግ አይፈራም። እንደዛ ሰው ቢፈራ የሚያደርግ ሰው የሚሞክር ሰው ምን ይባላል? ብዙ ጊዜ ጀግና ጀግና ነው። እና እነዚህ በቃ እንትን ናቸው
ምን ይባላሉ ባህሪ ናቸውና እነዚህ ጥሩ ባህሪ ናቸው እና እነዚህን ባህሪ እስኪ ሁላችንም ፕራክቲስ ለማድረግ እንሞክር አይደለም በቃ ሀቅ እንሁን ማለት ሆነስት እንሁን ነው ቸር እንሁን ማለት ጀነረስ እንሁን አክባሪ እንሁን ማለት ሌላ ሰውን ሪስፔክት እና ሪስፔክትፉል እንሁን አፍቃሪ እንሁን ማለት loving እንሁን ሌላስ ሰላማዊ እንሁን ማለት peaceful እንሁን እንትን ደግ እንሁን ማለት kind እንሁን ጥሩ እንሁን ማለት good እንሁን ታማኝ እንሁን ማለት faithful እና loyal እንሁን ማለት ነው እንትን ደግሞ እንትን ጀግና እንሁን ማለት brave እንሁን ነው እና እነዚህ ጥሩ ባህሪ ናቸው እኔም እናንተም ሁላችሁም እነዚህን በቃ ፕራክቲስ እናድርግ እሺ ጎበዞችና እናንተ ይሄንን ጊዜ እኔ ጋር ስላሳለፋችሁ በጣም ደስ ብሎኛልና በጣም አመሰግናለሁ ሌላ ጊዜ ደግሞ ተገናኝተን ሌላ ነገር እንማራለን እሺ ጎበዞች ቻው ደህና ዋሉ ቻው